ሰላም ጤና ይስጥልን ክብራና ክብራት፣ ይህ በጥርስ ሚዲያ በአሳየ ደርቤ የሚቀርበው የዘወትር ፕሮግራማችን ነው። እናም በዛሬው ዝግጅታችን ልዩ ልዩ ጉዳዮችና ወቅታዊ መረጃዎችን ወደ እናንተ የምናደርስ ይሆናል። ስለዚህ የጥርስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን ማበርከት ብሎም ዝግጅቶቻችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ከፕሮግራማችን ፍጻሜ ድረስ አብራችሁ ትቆዩ ዘንድ በአክብሮት ጋብዘን በቀጥታ ወደ ዕለቱ ፕሮግራም እናልፋለን። የመጀመሪያ ርዕሳችን እንግዲህ ከሰሞኑን ደግሞ የደቡብ ሱዳን ታጣቂ ድንበር ሰብሮ በመግባት አንዲት የጋምቤላ ወረዳ መቆጣጠሩ ተሰምቷል። ከዚህ በፊትም እንደምታስታውሱት ሌላ ወረዳ በደቡብ ሱዳን ታጣቂ ከተወረረች ወደ 5 or 6 ዓመታት ተቆጥረዋል። በተመሳሳይ መልኩ በጎንደርም አልፋሽቃ ከተወረረ 4 ዓመት ገዳማ ሆነው በሱዳን ታጣቂ አልፋሽቃ ከተወረረ 4 ዓመት ገዳማ ሆነው ትግራይም ላይ ተመሳሳይ ኮምፕሌን ይነሳል እና ኢትዮጵያ በየአቅጣጫው እየተወረረች ነው። እኔ ይህንን ነገር እውነት ለመናገር ወረራ ብሎ ለመጥራት ይቸግረኛል። እንግዲህ አሁን ስልጣን ላይ ያለው አገዛዝ ምንም አይነት ሀገራዊ ፍቅር የሌለው ጋምቤላን እሱ ከማይፈልገው አካባቢ ውጭ ያለውን ቤኒሻንጉልን፣ አፋርን፣ ሲዳማን፣ ሶማሌን፣ አማራን፣ ትግራይን አገሬ ብሎ መጥራት የማይቻለው ለእሱ ሀገር ማለት ኦሮሚያና የኦሮሞማ ፖለቲከኞች ክሌም የሚያደርጓቸው አካባቢዎች ናቸው ለእሱ ሀገር ማለት። ከዛ ውጭ ያለውን እየሸጠው ነው ብዬ ነው ማምነው። እየተወረርን ሳይሆን እየሸጠው ነው ብዬ ነው ማምነው። ለምሳሌ አልፋሽቃ የምንመለከት ተሽጧል ብዬ ነው ማስበው። ተሽጧል። ኢቭን ሱዳን ወደ ጦርነት በገቡበት ሰዓት ላይ ወደ እርስ በርስ ጦርነት በገቡበት ሰዓት ላይ ማስመለስ ይቻል ነበረ። እኛ ወደ እርስ በርስ ጦርነት የምንገባበትን ጊዜ ጠብቀው ነው ያንን መሬት የወሰዱት። እነሱም ላይ ተመሳሳይ አጋጣሚ ተፈጥሮ ነበር፣ ግን ያንን ማድረግ አልፈለጉም። ጠቅላይ ሚኒስተሩም ኤታማዦር ሹሙም ጉዳዩን ቀለል አድርገው ሲያልፉት ነበረ። ጎረቤትም አባጣብጠው እነሱ ወደሚፈልጉት ታርጌት እንድንገባላቸው አስበው እየሰሩ ያሉ፣ እኛ ደግሞ መሰስ ብለን እዛ ገብተን የነሱን ዓላማ ማስፈጸም ስራ መስራት የለብንም እና ከሱዳኖች ጋር መንግስት እየተነጋገረ ነው። በእኛና በቲፒኤልኤፍ መካከል ግጭት ሲጀመር የሱዳን መንግስት ካላግባብ የምንጨቃጨቅበትን ቦታ ይዞ ነበር። ወታደሮቻችን ወደ ውጊያ ሲሄዱ እኛ መልሰን ያንን ቦታ መውሰድ የሰዓታት ስራ ሊሆን ይችላል። ዛሬ አላደረግንም። በውጊያ በችግር ጊዜያቸው አናደርግም። እንግዲህ የአብይ አህመድንም ሆነ የኢታማዦሩን ንግግር እንደሰማችሁት ነው እና አመለካከታቸው እንደዚህ ነው። አብይ አህመድ የነበረውን ሁኔታ አስታውሶ እርስ በርስ ጦርነት የገባንበትን ጊዜ ጠብቀው እናደረጉት ሁሉ እኛ በወንድም የሱዳን ህዝብ ላይ ተመሳሳይ ነገር ልናደርግ አልፈለግንም። ኢትዮጵያ ከአንድም ጎረቤቶቿ ጋር አልተታኮሰችም እያለ ሲናገር ትሰሙታላችሁ። በተመሳሳይ መልኩ ብርሃኑ ጁላ ተመሳሳይ ነገር ሲናገር ነበረ። ከዚህ የምንረዳው ነገር ጉዳዩ ወረራ አይደለም፣ ሽያጭ ነው። የተሸጠ ነገር ደግሞ ወቅት ጠብቀህ የምታስመልሰው ጉዳይ አይደለም፣ የሚወጣ ፋይል ስላለ ማለት ነው። እና በተመሳሳይ መልኩ ወደ ጋምቤላም ስንሄድ አንድ ወረዳ ተወሮ ነው ያለፉት 4-5 ዓመታት የነበረው። ያም የተሸጠ ነው ብዬ ነው የማምነው። ያም አልበቃ ብሎ አሁን ደግሞ አንድ ወረዳ ተቆጣጥረው የደቡብ ሱዳን ታጣቂዎች የኢትዮጵያን ባንዲራ አውርደው የደቡብ ሱዳንን ባንዲራ መስቀላቸው ተሰምቷል። በሌላ መልኩ ግን አልፋሽቃን በተመለከተ ለአልፋሽቃ መወረር አብይ አህመድ ብቻ ሳይሆን ለአልፋሽቃ መሸጥ የኦሮሞማ አገዛዝ ብቻ ሳይሆን እኛም የድርሻችንን መውሰድ አለብን። በተለይ ደግሞ የጎንደር ኤሊት የድርሻውን መውሰድ አለበት። ወልቃይት ከተመለሰ አልፋሽቃ ቢሄድም ችግር የለውም በማለት አሳልፎ የሰጠው የጎንደር የአማራ ኤሊት ነው። ርዕስ እንኳ ማድረግ አልቻልንም እኮ ምንም የተወሰደብንም አንመስልም፣ ጉዳያችንም አይደለም። በቃ ከትግራይ ወደ አማራ ከተመለሰ ወልቃይትና ራያ ሌላው ጥንቅር ብሎ ቢቀርብ ግድ የለም በማለት ነው አልፋሽቃን አሳልፈን እየሰጠነው። እነ ኮሎኔል ደመቀ ዘውዱ እንደውም አልፋሽቃ ሲነሳ ደማቸው ይፈላል ነው የሚባለው።
የአልፋሽቃ ጉዳይ ሲነሳ የወልቃይትን ፖለቲካ ያበላሻችሁ ያህል ይሰማችኋል ነው የሚባለው እና በስምምነት አልፋሽቃን አሳልፈን የሰጠነው እኛም ጭምር ነን። የሆነ ሆኖ እንግዲህ አብይ አህመድ ዳርዳሩን ሸራርፎ የኢትዮጵያን ዳርቻ ሸራርፎ እየሸጠው ይገኛል። ኢትዮጵያን እያፈራረሳት ይገኛል። እንደዚህ ነው ሀገር ሲፈርስ፣ እንደዚህ ነው። የጎረቤት ታጣቂ ሰተት ብሎ የፈለገውን መሬት ይቆጣጠራል። ዜጎችን አፈናቅሎ አካባቢዎችን ይቆጣጠራል። ከዛ ውጭ ግን አብይ ስልጠና እያሰለጠነ ያለው ዝግጅት እያደረገ ያለው አሁንም የራሱን ክልሎች ለመውደም ነው። ክልሎችን በተራ መውደም፣ አንዳንድ አካባቢዎችን እየሸጠ ገንዘብ ማሰባሰብ። አሁን ከደቡብ ሱዳን ጋር ተያይዞ የብዙ ቢሊዮን ብሮች የብዙ ሚሊዮን ዶላሮች ወሬ ስንሰማ ነበረ፣ ታስታውሳላችሁ። ከመንገድ ግንባታ ጋር ተያይዞ እና ከመሳሰሉት ነገሮች ጋር ተያይዞ ትልልቅ ገንዘብ በጀት የተመደበላቸው ፕሮጀክቶች ወሬ ስንሰማ ነበረ እና እነሱ በቅድ ነው፣ በፍኖተ ካርታ ነው እያንዳንዱ ስራ እየሰሩ ያሉት፣ ኢትዮጵያን እያፈረሱ ያሉት፣ ሉዓላዊነታችንን እያስተፈሩ ያሉት፣ እያዳከሙን ያሉት፣ እያጋጩን ያሉት በፍኖተ ካርታ ነው እና የኢትዮጵያውያን ግንዛዜ ግን አስገራሚ ነው። ይህንን ጉዳይ አሁን ኤምኤስ ምናምን ዘግበውታል፣ ብዙ ሚዲያዎች ዘግበውታል። የተወሰኑ ሚዲያዎች ብዙ ባይሆኑም ግን ሶሻል ሚዲያ ላይ የተሰጠውን ትኩረት ስትመለከቱ ትገረማላችሁ። ምን አይነት መተት ቢያስነኩን ነው በዚህ ልክ ያደነዘዙ ብላችሁ ትጠይቃላችሁ። እና አሁንም ቢሆን አልረፈደም። ዛሬ ከተወረረው የጋምቤላ ምድር ባለፈ እና አልፋሽቃን እና ደቡብ ኦሞን ይመለሱ ዘንዳ ጥያቄያችንን ማጠናከር መቻል አለብን። ይኸው በተለያዩ ቦታዎች ላይ ሞከሩን። በትግራይም በኩል ተሞክሯል፣ በጎንደር በኩል ተሞክሯል፣ በጋምቤላ በኩል ተሞክሯል። ዛሬ አራተኛው ወረራ እንዲፈጸም አደረጉ። እነሱ አውራ ጎዳና ላይ እና የመሳሰሉ ከተሞች ላይ የሚፈጽሙት ወረራ አንሶ በውጫዊ ጠላት እያስወረሩን ነው። ስለዚህ መለማመዳችንን ሲረዱ በተለያየ መልኩ ሸራርፈው እየሸጡን ስለሆነ ነገ ደግሞ በቤኒሻንጉል ጉሙዝ ክልልም ሊመጡ ስለሚችሉ እስካሁን የተወረሩ ቦታዎች ነፃ እንዲወጡ ጫና ማድረግ ያስፈልጋል። እኛ ጫና በማድረጋችን ጉዳዩ መልስ ባያገኝ እንኳን እንዳረሳ ነው ማስተዋስ ያስፈልጋል ማለት እወዳለሁ። ሁለተኛው ርዕሳችን እንግዲህ ከሰሞኑን አብይ አህመድና ካድሬዎቹ ባህር በር የሚለውን ጫጫታ እንዳዲስ ጀምረውታል እና ከዚህ በፊት እኔ በተደጋጋሚ ስንናገር የነበረ ጉዳይ ነው እና አብይ አህመድ ስለ ባህር በር ሲያወሩ መሀል ሀገር ውስጥ የሚሰሩ ስራ አለ ማለት ነው። ጎን በጎን የሚያካሄዱ ስራ አለ ማለት ነው። በሱ የሚጋርዱት አጀንዳ አለ ማለት ነው እያልን ስንናገር ነበር። ስለዚህ ከሰሞኑም ባህር በር የሚለው አጀንዳ ሞገዱን እንዲቆጣጠር የተፈለገበት ምክንያት ምንድን ነው በሚለው ጉዳይ ላይ የራሴን መልከታ ከማቅረቤ በፊት ከዚህ በፊት እንደዚህ የምትል አጭር ስንኝ አጋርቻችሁ ነበር። እስኪ እሷን ሰምተን እንመለስ። ለመስኖ ውሃ በመሩ አትፍሰስ፣ በቀደዱት አትሂድ፣ ምን ቢተረተርም የአብይ አህመድ ህልም የኦህዴድ እቅድ፣ ለአስመራ ሲያቅራሩ አሰብ ላይ ሲዝቱ እርቃ አትንጎድ። ከልምድ እናየነው የአብይ አስተሳሰብ ልማቱም ጥፋቱም ከአማራ ከትግራይ ከሲዳማ ከአፋር ከብሔር ከክልል ከድንበር አያልፍም። ወገን ብልጽግና መሉ ግብሩ ሲተነተን ስልቱ ሲመረመር አጀንዳ ሰጥቶ ነው ንብረት የሚቀማ መሬት የሚወረር። እናም በሰሜን አልፋሽቃን በምዕራብ ጋምቤላን የሸጠው ስርዓት ሲዋራ ከሰማ ስለ አገር ዳር ድንበር ስለ ኢትዮጵያ መሬት አንዱን ሰፈር ነጥቀው ሊሸጡት ነውና መሃሉን ተመልከት። ወገን የዘረኛ ስርዓት የፋሽስት አገዛዝ ራዩ ሲለካ ምን ህልሙ ቢረዝም ልማቱም ውድመቱም ክፋቱም ተንኮሉም ከክልል አያልፍም። ስለዚህ ኦህዴድ በፋና ኤርትራ ላይ ሲዝት ሌሎች ላይ ሲያቅራራ አስመራን ተውና ሊወሩኝ ነው ብለህ ለሰፈር ፍራ። ወገን ያው እንደምታየው የሰሞኑ አጀንዳ የሚዲያው ዘመቻ ድንበር አልፎ ሂዶ ለኤርትራ ብሏል የኦህዴድ ዛቻ። እናም ሩቅ አነጣጥሮ ሰማዩ ላይ ዝቶ ጣሪያ የሚመታው በሶማሌ በኩል ግብፅ መጣች አለ ቀን ግድቡን ልትንደው። ጅጅጋ ሲጠበቅ መርካቶ ውስጥ ገብቶ ሶማሌ ተራ ላይ እሳት የሚጭረው ልሻገር ነው ሲል ኤርትራን ወግቼ ባህር በር ላመጣ ቀርቦን ሊያወድም ነው ድንበር አቆራርጦ ሩቅ የሚቃጣ። እናም ወደ አስመራ አቋርጦ የሚጓዝ ታንካ ያለው ብለህ ኦራል ከምትናፍቅ
በድንግርግር መሃል ሰፈርህን የሚያርስ ጎጆህን የሚነድ እስካቫተር ጠብቅ። እንደሰማችሁት ነው። አብይ አህመድ እንግዲህ ስለ ባህር በር ሲያወራ መሀል ሀገር ላይ የሚሰራው ጉዳይ አለ ማለት ነው። ለኢትዮጵያ ባህር በር አመጣለሁ ብሎ ሲፎክር ከሰማችሁ ከኢትዮጵያውያን እጅ የሚቀማው የሚያሳጣው ጉዳይ አለ ማለት ነው። ያንን አጀንዳ ተጠቅሞ የሚያድበሰብሰው አለ ማለት ነው የሚል መልእክት ያለው ስኒ ከዚህ በፊት አጋርተን ነበር። ዛሬም እያደረጉት ያለው ይህንን ነው። ለምንድነው በኦሮሚያ ክልል ላይ ከዚህ በፊት እንዳልኩት ከአንድ ወረዳ 2000 ወጣት የማፈስ መርሃ ግብር ታቅዶ አሁን ላይ ወደ አተገባበር ገብቷል። እነ ጀዋር መሐመድም በሰፊው እየጻፉበት ነው። ኦሮሚያ ላይ ወንበርህን ሊነጥቁ ሰሜኑ የተባብረው እየመጡ ስለሆነ እየተባለ ወጣቱ እየታነቀ ወደ ማሰልጠኛ ጣቢያዎች እየተጓጓዘ ነው። ስለዚህ ወጣት እያፈስን ያለ ነው አማራ ክልል ላይ ለማዝመት ሳይሆን ወንበራችንን ለመጠበቅ ሳይሆን ለባህር በር ነው የሚል መልእክት ማስተላለፍ ስለፈለጉ ነው። አሁን ላይ በተመሳሳይ ሰዓት ባህር በር የሚለውን ጫጫታ የጀመሩት ይህን አጀንዳ ወደ ሚዲያ ያመጡት አፈሳ እያካሄዱ ያሉት አማራ ክልል ላይ ያስገቡትን ሰራዊት አስበልተው እንደገና ሌላ ለማስገባት መሆኑ ቢታወቅም እነሱ ግን ያንን ለማድበስበስ ነው። አይ አሁን አፈሳ የምናካሄደው እኮ እንደዚህ አይነት ቅዱስ የሆነ አጀንዳ ስላለን ነው። በቃ አይቀሬ ሆኗል። አሰብን ማስመለሳችን አይቀሬ ሆኗል። ስለዚህ ወጣቱ በፍላጎቱ ካልዘመተ እየታፈሰ መዝመት አለበት፣ ታሪክ ልንሰራ ስለሆነ በሚል ምክንያት ነው። ከዛ ውጭ ግን ኤርትራን ይወራል ብላችሁ ከሆነ አብይ አህመድ በፍጹም አያደርገውም፣ መቼም አያደርገውም። በአብይ አህመድ ዘመን ኢትዮጵያ የባህር በር ባለቤት ልትሆን አትችልም። እንደውም መጸለይ ያለባችሁ በአብይ አህመድ ዘመን ኢትዮጵያ የምትባለው ሀገር እንዳትፈርስ ነው። ኢትዮጵያ ይህንን ዘመን መሻገር ከቻለች ራሱ ይደንቀኛል። ከዛ ውጭ ግን አብይ አህመድ የባህር በር ያመጣል ተብሎ አይታሰብም። ጫጫታው የተጀመረው ግን እንዳልኳችሁ በጣም አሳፋሪ በሆነ መልኩ አፋን ኦሮሞ ተናጋሪ የሆነ ደርግ ወደ ስልጣን መምጣቱን በሚገልጽ መልኩ 16ኛው ክፍለ ዘመን 15ኛው ክፍለ ዘመን መመለሱን በሚገልጽ መልኩ እጅግ አሳፋሪ ኋላ ቀር የሆነ ስርዓት ወጣቶችን በየመንገዱ አፈፍ እያደረገ እየጫነ የሚወስድ ስርዓት ወደ ስልጣን መምጣቱ እርግጥ ቢሆንም ይህን አይነት ጽዩፍ የሆነ ስራ እየሰራ ያለሁት ለዘመኑ የማይመጥን ስራ እየሰራ ያለሁት ባህር በር ማስመለስ የሚል ቅዱስ አጀንዳ ስላነገብኩ ነው የሚል መልእክት ለማስተላለፍ ነው። በዋናነት የባህር በር አጀንዳ እንደገና ሞገዱን እንዲቆጣጠር የተደረገው። ከዚህ ባለፈ ደግሞ ሰሞኑን ምን ታስቧል? በኦሮሚያ በወረዳና በቀበሌ ያሉ አመራሮች በሙሉ ወደ ማሰልጠኛ ጣቢያ ገብተው መሰረታዊ የውትድርና ስልጠና እንዲወስዱ መመሪያ ተላልፏል። እያንዳንዱ የወረዳ የቀበሌ አመራሮች ወደ ወታደራዊ ማሰልጠኛ ጣቢያ ገብተው መሰረታዊ የውትድርና ስልጠና እንዲወስዱ መመሪያ ተላልፏል። ይህንንም የሚያደርጉት አመራሩን ለማዝመት አይደለም። አመራሩን ለማዝመት ሳይሆን ከዛ አመራሩን ገብተው 40 ቀን ቸብቸብ አድርገው አሰልጥነው ከዛ በኋላ በጅምላ እንኳን ተራው ህዝብ ቀርቶ አመራሩን ሰልጥኗል በሚል አስተሳሰብ እንደገና ወጣቱን እያፈሱ ለማስገባት መደላድል ለመስራት ስለፈለጉ ነው። እና የሆነ ሆኖ በዚህ ወር ጀምሮ በኦሮሚያ ክልል በወረዳዎች በቀበሌዎች ላይ አመራር ተብለው የተሾሙ አመራሮች በሙሉ ወደ ማሰልጠኛ ጣቢያ እንደሚገቡ ተሰምቷል። ዓላማው ግን ወጣቶችን ማፈስ ነው። በተረፈ በጣም የሚያሳዝነው ነገር ነው መሰላችሁ። በጣም የሚያሳዝነው የሚያሳፍረው ነገር አፈሳው እየተካሄደው ያለው በብዛት በኦሮሚያ ክልል ነው። በእርግጥ በአንዳንድ አካባቢዎችም አሁን ተጀምሯል። ኦሮሚያ ክልል ደግሞ እየታፈሱ ያሉት ኦሮሞዎች ብቻም አይደሉም። ለምሳሌ ጅማ ብትሄዱ ለቡና ለቀማ ለጉልበት ስራ የሄዱ አማራዎች እየታፈሱ ነው። ሲታፈሱ ግን የሚነገራቸው ነገር ምን የሚል ነው? ነፍጠኞች እየመጡ ነው። የኦሮሞ ወንበር ሊነጥቁ ነፍጠኞች እየመጡ ስለሆነ አማራዎችን ለማጥፋት እየተባለ ነው የሚታፈሱት። የሚነገራቸው ምክንያት ይሄ ነው። አማራዎችን ካፈሱ በኋላ ጸረ አማራ የሆነ ማብራሪያ ነው የሚሰጧቸው። እና እንደዚህ አይነት ስራ የሚሰራ ጽዩፍ መንግስት የኦሮሞ ህዝብ ስልጣኑን ሊነጠቅ ነው እያለ የሚቀሰቅስ ጽዩፍ መንግስት የጋራ ትርክት የወል ትርክት እገነባለሁ እያለ ሲያወራ በጣም ነው የሚያደክመው። ዳንኤል ክብረት እኔ ጭንቅላቱን የት እንደጣለው ራሱ አስገራሚ እኮ ነው። ይሄ መንግስት የኦሮሞ ነው እያለ የሚያወራ
የኦሮሞ በመሆኑም የተነሳው ኦሮሚያ ክልል ላይ ያለ ወጣት ግዴታ ነው መንግስትህን መጠበቅ፣ ወንበርህን መጠበቅ ግዴታ ነው። አፋን ኦሮሞ ተናጋሪ ሌቦችን፣ ዘራፊዎችን፣ ስልጣን የያዙ ዘራፊዎችን እነሱን መታደግ አለብህ እያለ በአንድ ክልል ላይ መጠነ ሰፊ የሆነ አፈሳ የሚያካሄድን አገዛዝ የወል ትርክት ይገነባል ብለው ሲያወሩ ምናቸውን እንደሚያማቸው አላቅም። በተረፈ ይህንን ፎቶ ያያችሁት ይመስለኛል። ወታደሩ ራሱ ማለት ነው የኢትዮጵያ መከላከያ ሰራዊት እያሉ የሚልኩልን ወታደር እንደምታዩት ተገጠዋል። የኦሮሚያ ክልል አንገቱ ላይ ያንጠለጠለ ይሄ ካርታ እውን እንዲሆን ኢትዮጵያ መፍረስ አለባት። ኢትዮጵያ ስትፈርስ ነው ይሄ ካርታ እውን ሊሆን የሚችለው። የኢትዮጵያ መከላከያ ሰራዊት በሚል ስም የሚጠራው የጁላ ታጣቂ ትክክለኛ ስሙ የኦሮሚያ ልዩ ኃይል ነው ስንል የነበረው ስለዚያ ነው። ኢትዮጵያ ስትፈራርስ እውን ሊሆን የሚችል የኦሮሚያን ካርታ አንጠልጥሎ የሚጓዝ ወታደር እንዴት ነው ኢትዮጵያ ተብሎ ሊጠራ የሚችለው? እና የኢትዮጵያ ወታደር የኢትዮጵያ መከላከያ ሰራዊት ብሎ መጥራት ተገቢ አይደለም። አብይ አህመድን ብልጽግናን የኢትዮጵያ መንግስት ብሎ መጥራት እንደማይቻል ሁሉ እንደዚህ ያለው ወታደርም እና አብይ አህመድ እነ ብርሃኑ ጁላ የሚያወጡትን ወታደርም የኢትዮጵያ መከላከያ ሰራዊት ብሎ መጥራት አይቻልም የምንለው ስለዛ ነው። ጸረ ኢትዮጵያ የሆነ አስተምሮ ተሰብኮ ነው የሚወጣው። አስባችሁታል? አንድ የኢትዮጵያ መከላከያ ሰራዊት አባል አረንጓዴ፣ ቢጫ፣ ቀይ እዚህ ክንዱ ላይ አስሮ ወይ አንገቱ ላይ አድርጎ ቢያዝ ምን ሊደረግ እንደሚችል አስባችሁታል? ወደውኑ ነው የፋኖ ደጋፊ ምናምን ብለው የሚረሽኑት እና ጠፍቷል። አሁን ወታደሮቹ ጋር ኢቭን ባለኮከቡ እንትን ራሱ ጠፍቷል። አብዛኛው ወታደር ላይ የምትመለከቱት የኦነግን የሚያደርጋለ፣ የአባገዳን የሚያደርጋለ፣ ከዚያ የኦነግን ካርታ አንገቱ ላይ አድርጎ የምታዩት ይኖራል። እንደዚህ ነው ያለው እና እንደዚህ አይነት ሰራዊት ደግሞ ያው የሚሰጠውን ስልጠና ነው የሚያመላክተው። አትሊስት ወታደራዊ ማሰልጠኛ ጣቢያ አስገብተው ሲያሰለጥኑትም ጽንፈኝነትን፣ አማራ መጥላትን፣ በኦሮሞነት እየተጠቃ ነው፣ ኦሮሞ በስንት ዘመኑ የያዘውን ስልጣን እንዲነጥቁት ነፍጠኞች ተባብረው እየመጡ ነው አይነት ስብከት ነው የሚሰብኩት። ስለዚህ የበለጠ እንዲጸንፍ ጽንፈኛ እንዲሆን የሚያደርግ ትምህርት ስለሚሰጡት ያው ወታደሮቹም እንደምታዋቸው አንገታቸው ላይ የሚያጠለጥሉት እየታገሉ ያሉት ኢትዮጵያን አፍርሰው ታላቁ ኦሮሚያን ለማዋለድ አስበው እየታገሉ መሆኑን የሚያመላክት ነው። አጠቃላይ ግን የአብይ አህመድ አገዛዝ ተስፋ እየቆረጠ መምጣቱን ትረዳላችሁ። ከዚህ በላይ ሽንፈት የለም አባቴ፣ ከዚህ በላይ ሽንፈት የለም። ከአንድ ዓመት ከሁለት ዓመት በፊት እኮ በትዊተር ዘመቻ የሚዘመትለት ህዝቡ ነበረ። አገዛዙ ትዕዛዝ ሳይሰጥ ማለት ነው። የሆነ ነገር ሲመጣ ራሱ ወጣቱ የትዊተር ዘመቻ ሲያስተባበር ታያላችሁ። መከላከያ ሰራዊት ምዝገባ ሲባል ፌስቡክ ላይ የሚለጠፍበት ዘመን ነበር። የሚለጠፍበት ብዙዎች ቅስቀሳ ሲያደርጉ ነበረ። መከላከያ ሰራዊት እንደቀላቀሉ ምናምን እየተባለ ማለት ነው። አሁን የለም። እየታፈሰ ነው ወደ ማሰልጠኛ ጣቢያ የሚገባው። ታፍሶ በግዳጅ የሰለጠነ ወታደር ደግሞ ነገ ታግሎ የሚያመጣው ድል ይኖራል ተብሎ አይታሰብም። የተሰጠውን ዘመናዊ መሳሪያ ወስዶ ከማስረከብ ውጭ አብይ አህመድ የሚጠብቀውን ድል ያመጣል ተብሎ አይታሰብም። እርግጥ ንጹሐንን መጨፍጨፍ መማለት ለሱ ሊያገለግል ይችላል። ከዛ ውጭ ፋኖን ያጠፉለታል ተብሎ የሚገመት ጉዳይ አይደለም እና የደርግ የመጨረሻዎች ዓመታት አሁን ላይ በብልጽግና ዘመን ተከስተዋል። በዚህ ዘመን አፍሪካ ውስጥ የትኛውም ሀገር ውስጥ የለም እንደዚህ በግዳጅ ህግ ሳይወጣ አንዳንዶች ለምሳሌ እስራኤል መሰረታዊ ውትድርና ስልጠና ትሰጣለች ይባላል፣ ግን በህግ የተደገፈ ነው። ኢትዮጵያ ውስጥ ግን አሁን አብይ ያደረገ ያለው በህግ የተደገፈ አይደለም። እንደዛ አዋጅ ወጥቶ ምናምን እየተሰራ ያለ ስራ ሳይሆን አብይ አህመድ ተስፋ ቆርጦ የሚመዘግብለት ወታደር አጥቶ ያሰለጠነው እስካሁን ድረስ ከጦር ላይ ከብር ሸለቆ ከሁርሶ እና ከመሳሰሉት ወታደራዊ ማሰልጠኛዎች ያሰለጠነው ወታደር በሙሉ አማራ ክልል ላይ ምሽክ አድርጎ አስበልጦ ባዶን ቀርቶ ነው እንደገና ወደዚህ አይነት የወረደ የሽንፈት ተግባር ውስጥ የገባው። ይህ ሁሉ ሁኔታ ግን አብይ አህመድን ከሽንፈት አይታደገውም። ጥቁር ታሪክ ጥሎ ከማለፍ ባለፈ በአማራ ክልል ላይ በቃኝ እንደተባለ ሁሉ ኦሮሚያም ላይ በተመሳሳይ መልኩ በቃኝ የሚል ተቃውሞ ከማምጣት በዘለለ የሚጠቅመው ነገር የለም። ትናንት ለቢቢሲ ያወጡትን ዘገባ ያነበባችሁት ይመስለኛል። በናዝሬት ብዙ ወጣቶችን አፍሰው ሲወስዱ አንዱ ለማምለጥ ሲሞክር ተኩሰው ወጥተውታል፣ ተኩሰው ገለውታል። እና የአካባቢው ማህበረሰብ በቁጣ ወጥቶ ነበረ። እንዴት ትገሉታላችሁ?
እንዴ በግድ ዝመት ብሎ ነገር አለ ወይ? ልጆቻችንን አታሳቁ። ከቤታቸው መውጣት አልቻሉም ገንዘብ ሳይዙ ቢያንስ እንኳን የሆነ ገንዘብ እየቦጨቁ ለማምለጥ ማለት ነው። ገንዘብ ሳይዙ ወጣቶች መንቀሳቀስ አልቻሉም፣ እየታፈሱ ነው ብሎ ህዝቡ ሁሉ ተቆጥቶ ወጥቶ ነበር አሉ። አሁንም በተለያዩ ቦታዎች ላይ የኦሮሞ ህዝብ ምናልባት ይህን አገዛዝ በስሙ የሚያጭበረብር አገዛዝ ሌቦች፣ እኛ ዘራፊዎች ከወንበር ላይ ልንወገር ነውና ልጆችን ወደ ውትድርና አስገብተህና ሰልጥነህ ልጠብቀን ይገባል የሚል ማፊያ አገዛዝ ምናልባት የሚያስወግድበት እድል እየተፈጠረ ሊሆን ይችላል። ከዛ ውጭ ግን ይሄ በግዳጅ እየተሳደደ ወደ ወታደራዊ ማሰልጠኛ የሚገባ ወጣት ነገ አማራ ክልል ላይ ገብቶ የሚያመጣው ድል ይኖራል ተብሎ አይታሰብም። በቀጣዩ ርዕስ ሲሸጋገር በዛሬው ዕለት እንግዲህ በሸዋ 4 የድሮን ጥቃት መከሰቱ ተሰምቷል። በጣም መጠነ ሰፊ ጉዳት ደርሷል የሚባለው በንጹሐን ላይ 4 የድሮን ጥቃት ተፈጽሟል በዛሬው ዕለት እና ከዚህም የድሮን ጥቃት ጀርባ አፋሕድ አለበት የሚሉ መረጃዎች የወጡ ነው። እና መከታው አርበኛ መከታው ኦፒግ ነው፣ የድሮን አስተኳሽ ነው፣ እየሰሩ ነው። ግልጽ ባለመልኩ በሚታይ መልኩ መከላከያ ጋር ተቀናይተው እየሰሩ ነው እና እስክንድር ነጋ የሚሉ መረጃዎች እየወጡ ነው። ለእኔም የደረሰኝ መረጃ የሚያመላክተው ይሄንን ነው። አሁን ላይ መከታውን አርበኛ ፋኖ እያሉ መጥራት የማይቻልበት ሁኔታ እየተከሰተ ነው። እውነት ለመናገር መከታው እየሰራ ያለውን ስራ ስትሰሙ ከስሙ ፊት ለፊት አርበኛ ፋኖ የሚለውን ነገር መጠቀም ከባድ ሆኗል። ምናልባት ጃል መከታው ብለን የምንጠራበት ቀን ሩቅ የሚሆን አይመስለኝም በዚህ አያያዙ ከቀጠለ። ለምን አሁን አማራነት ሸዋ ላይ እየተሳደደ ነው። እኔ እንደዚህ ብዬ ባልናገር ደስ ይለኝ ነበረ፣ ግን እየሆነ ያለ ነገር ነው። ትናንትና እስክንድር ነጋን እኮ ባንተቸው ደስ ይል ነበረ፣ ብዙ ጫጫታ ነበረ። ግን እውነት ነው። እስክንድርም ብታንቆለባብሰው ምን ብትለው የፈለገ ነገር ብታደርገው ከዚህ መስመር ልታዋጣው አትችልም ነበረ። በእስክንድር ልክ በርካታ ሚሊዮን ዶላር ሰብስበህ የሰጠኸው አንድ እንኳን የአማራ ኤሊት አለ እንዴ? አንድ እንኳን የአማራ ፋኖ አመራር አለ እንዴ? የለም። በእስክንድር ልክ የነገሰ ነበር እንዴ አማራ ክልል ላይ? የአማራ ወጣቶች፣ የጎጃም ወጣቶች እስክንድር ተያዘ ሲባል እኮ ነው። ዘመነ እንኳ ተያዘ ሲባል በዛ ልክ ጎጃም ተንቀሳቅሷል እንዴ? አልተንቀሳቀሰም። ግን ያ ሁሉ ውለታ ከተሰጠው ተልኮ የሚያናጥበው አልሆነም። ያ ሁሉ አክብሮት ከውርደት ጎዳና የሚጠብቀው አልሆነም እና እስክንድርን መጀመሪያ ስሙን ስናነሳ ምን ስንል እስኪ ተው እባክህ ለማስማማው ሞክሩ እባካችሁ፣ አታለያዩ። እንዲህ ሊያለያይ የገባን ኃይል እንዴት ነው ልታስማሙ የምችለው? አብረህ ስራ ልትለው የምችለው? እንኳን ተውትና እነ ዘመነ ጋር እነ ሀብቴ ጋር አብሮ እንዲሰራ ልናደርገው ቀርቶ እኮ አሁን ላይ ጎንደር ላይ ያሉ ወንድሞች አፋር ላይ ገብተው የነበሩ እኮ ለመውጣት ዝግጁ ነው፣ እየጠበቁ ናቸው። ኤኒ ታይም ሊወጡ ይችላሉ። ብዙ ክፍፍል ተፈጥሯል እና ይሄ ደግሞ የእስክንድር ዋነኛ ተልእኮ ነው። የአማራን የብሔርተኝነት ትግል ማጨናገፍ ነበር ተልእኮ። የሚገርመው ነገር ግን ሸዋ ላይ ሲገባ ደግሞ የቱለማ ኦሮሞ ነን የሚሉ ባንድ ወገናችን የፋኖ መሪ ሆነው አጋጠሙት። እንደና አበበ ጢሞ እና የመሳሰሉ አይነት ሰዎች ባንድ ወገናችን ኦሮሞ ነን የሚሉ የፋኖ መሪዎች ሆነው አጋጠሙት። እሱም ብቻም አይደለም፣ በሻለቃ አዛዥነት በብሬን ተኳሽነት ኦሮሞ ወጣቶችን ከፊት ያሰለፉ ፋኖ መሪዎች አጋጠሙት። ያንን ተጠቅሞ እስክንድር ነጋ ሸዋ ላይ አማራ የብሔርተኝነትን ትግል በጣም መጥቶታል ማለት ይቻላል። የብሔርተኝነቱን ስሜትም አጥፍቶታል፣ አደብዝዞታል። የአማራ ብሔርተኝነት በጥላቻ እንዲታይ አድርጓል። እንግዲህ ሸዋ በዚህ በብሔርተኝነት በዘረኝነት መከራውን ከበሉ አካባቢዎች አንዱ ነው። አጣየም ማስተዋስ ይቻላል። 12 ጊዜ ነው የነደደችው። በደራ በአንጾኪያ እና በመሳሰሉ ቦታዎች ላይ ማንነትን መሰረት ባደረገ ጥቃት በርካታ የሸዋ አማራዎች አልቀዋል። የሌሎች ብሔርተኝነት ወደ ዘረኝነት አድጎ ምን ያህል አውዳሚ ሆኖ እንደተከሰተ የታየበት ቦታ ነው ሸዋ። ስለዚህ የአማራ ብሔርተኝነት ተፈጥሮ ነበር ማለት ይቻላል እስክንድር ነጋ እስኪገባ ድረስ። አሁን ግን የማደንዘዝ ስራ ተሰርቷል። ከዚህ ባለፈ ብሔርተኛ ተብሎ የተፈረጀው ፋኖ አሁንም ፍዳውን እየበላ ነው። ትናንትና አርበኛ አሰግድን እንደበሉት ሁሉ
ትናንት አርበኛ አሰግድን አዋክበው አሳደው ከብልጽግና እጅ እንደጣሉት ሁሉ ዛሬ እነ ኢንጂነር ደሳለኝን አሳልፈው ሊሰጧቸው ከላይ ከድሮን እያስደበደቡ በድሮን ሲመቱ ደግሞ ሰብረው ገብተው ያንን ቀጠና እየተቆጣጠሩ የቆሰሉትን እየገደሉ መሆኑን የደረሰ መረጃ ያመለክታል። ትናንትና የአማራን አንድነት ለመመስረት ሲጥሩ የነበሩት አባት አርበኛ ጋሽ ተስፋዬ በመከታው ፋኖ ቁጥጥር ስር መዋላቸው የሚረሳ አይደለም። ብዙዎች ረስታችኋቸዋል። ብዙዎች ያንን ጉዳይ ዘንግታችሁታል። ታላቁ አርበኛ አባታችን ትናንትና ፕሮፌሰር አስራት ጋር ብዙ ነገር ሲሰሩ የነበሩ አባታችን በጎጃም፣ በጎንደር፣ በወሎ እየተንቀሳቀሱ የአማራን አንድነት ለማድረግ ሲሞክሩ የነበሩ አባታችን ጋሽ ተስፋዬ መነመከታው ከታገቱ ወደ 2 ወር ገዳማ የሆናቸው ነው እና አባታችን የደረሱ ብሎ የሚጠይቅ ግን የለም። እነ መከታው ግዴታ ማሸነፍ አለብን ብለው ቆርጠው ተነስተዋል። የጠቅላይ ግዛት አስተሳሰብ ሸዋ ላይ ማሸነፍ አለበት፣ እስክንድር ማሸነፍ አለበት፣ አፋሕድ ማሸነፍ አለበት። ሸዋን ሙሉ በሙሉ በአንድ ኃይል በአፋሕድ ኃይል ይዘን እሱን ከያዝን እንኳ መደራደር እንችላለን። ሸዋን ይዘን ከፋኖም ጋር መደራደር እንችላለን፣ ከብልጽግናም ጋር መደራደር እንችላለን በሚል አቋም አሁን ላይ ኢንጂነር ደሳለኝ ላይ ዘምተውባቸዋል። እንግዲህ ሸዋ ለአማራ ትግል ወሳኝ ቦታ ነው። ጎጃም ላይ ብትከሻከሽ፣ ጎንደር ላይ ብትከሻከሽ፣ ወሎ ላይ የፈለገ ነገር ብታደርግ ሸዋ ነው ዋናው ማጠንጠኛው ማለት ነው። ሸዋ ነው ወደ 4 ኪሎ ለመምራትም መስመሩ ያ ነው። ግን በሚገርም ሁኔታ የብልጽግና ኤጀንት የሆነው እስክንድር ነጋ ሸዋ ቀጠናን በመቆጣጠሩ የተነሳ አሁን እዛ ላይ የኮንክሪት አጥር እየገነቡ ነው ማለት ይቻላል። የትኛውም ፋኖ ሸዋ ምድር ላይ እንዳይረግጥ የሚያደርግ አጥር እየገነቡ ነው ያሉት። አካሄዳቸውም ከአማራ የብሔርተኝነት ትግል በጣም በተቃራኒ የቆመ የሆነ ነው። እነ ጄኔራል ተፈራም አስተማማኝ ሁኔታ ላይ ነው ያሉት ማለት አይቻልም። አስተኳሹ ነው ተኳሹም ሆነው እና እስክንድርና መከታው እና አበበ ጥሙ እየተንቀሳቀሱ ነው እና አዶናይ አበበ ማለት ይህንን ፖስት ያጋራን ልጅ ባለፈው ማለት ነው። ኢቨን እንግዲህ አስተላለፋቸውን ራሱ ተመልከቱ። አብን ጋር ራሱ ተመሳሳይ አቋም እንዳላቸው ተረዳላችሁ። ብልጽግና ጋር እንግዲህ ትናንትና ክርስቲያን ታደለ ስልጣን ባለመያዙና ለነበለጠ ሞላ ስልጣን በመሰጠቱ ምን ያህል ዋጋ እንደተከፈለ አይታችኋል። ለእስክንድር ነጋ ስልጣን ተሰጥቶ ቢሆን ኑሮ እንዳጠቃላይ ጎጃም ሌሎች ፋኖዎችም ሰጥተውት ቢሆን ኑሮ እስካሁን የአማራ ትግል አብቅቶ ነበር፣ ተበልቶ ነበር። ወንድሞቻችን ባይማኑ ኑሮ ግን እና አዶናይ አበበ የሚጽፉትን ስትመለከቱ አሁንም አብን በትክክለኛ መስመር ላይ ነው ብለው እንደሚያምኑ ትረዱታላችሁ። አሁንም አብን እንግዲህ ያልበላውን የሚያከው አማራው አሁንም በተስፋፊነት እንዲፈረጅ በሚያደርግ መልኩ መግለጫ እያወጡ ያሉት የኤርትራን ሉዓላዊነት እየካዱ ያሉ የአብን አመራሮች አሁንም በትክክለኛ መስመር ላይ ናቸው ብለው እንደሚያምኑ ነው የምትረዱት። ብልጽግናም ጋር አብንም ጋር ተመሳሳይ ፔጅ ላይ የሚገኙ መሆናቸውን ትረዳላችሁ። የበለጠ ሞላ መግለጫ እንግዲህ አበባችሁታል አይደለም? አሁን ጋሻው መርሻ ትናንትና ሞገስ ዘውዱ ጋር ቀርቦ ሲዘበዝብ ነበረ። በለጠ ሞላም የተለያዩ ፖስቶች እያጋራ ነው። እነዚህ ልጆች ቅልጥ ያሉ ጸረ አማራ ሆኖ መምጣታቸውን ትረዳላችሁ። አሁን በአማራና በኤርትራ መካከል የተወሰነ መናበብ አለ። ድሮ ኤርትራውያኖች አማራዎችን ይጠሉ ነበር። ይህ የሚካር ነገር አይደለም። አሁን ግን ተረድተዋል። ለካ አማርኛ ተናጋሪ ሁሉ አማራ እየሆነ ሲያምታታ ኑሯል። በቃ አማርኛ የሚናገር ሁሉ አማራ ነው እያል ጨዋው ህዝብ ስንረግበው ነበር የኖር ነው። አማራ የራሱን የማይሰጥም የሰው የማይመኝ ጨዋ ህዝብ ነው የሚል አስተሳሰብ ማራመድ ጀምረዋል። ይህንን የተረዱት እነበለጠ ሞላ ምን አደረጉ? በዕለተ እሑድ ወደ ቢሯቸው ከገቡ በኋላ የኤርትራን ሉዓላዊ ሀገር ነች ብለን አናምንም፣ ሉዓላዊ ሀገር መሆኗን አንቀበልም የሚል መግለጫ ወጡ። ይሄ ሆን ብሎ አማራው በኤርትራውያን ዘንድ በጥርጣሬ እንዲታይ የሚያደርግ ያው አብን ሲባል የአማራ ብሔርተኝነት የሚል ነገር ስላለ ማለት ነው። የአማራ ብሔር የሚል ስላለ አማራው በዛ መልኩ እንዲተረጎም የሚያደርግ መግለጫ ነው ያወጡት። በጣም ወደፊትም ብዙ ጥፋት ያደርሳሉ ብዬ አምናለሁኝ። አሁን በለጠ ሞላ፣ ጋሻው መርሻ፣ አብጦ ተሰማ፣ የሱፍ ኢብራሂም እና የመሳሰሉት አሁን ላይ አማራን የሚጎዳ መስመር ላይ ተሰማርተው አብንን ማክሰም ምናምን ተውት። አማራን ራሱ በሀገራዊ ምክክርና በሌሎችም ጉባኤዎች ላይ አማራን ወኪል ሆነው በመቅረብ የአማራን ጥቅሞች አሳልፈው ለመስጠት እንደተዘጋጁ ትረዳላችሁ።
አንድ ዳምጠው ተሰማ የሚባል ከደብረ ብርሃን በግ ያነሰ አስተሳሰብ ያለው ሰው አለ። እሱን የሚጽፈውን ነገር ብታዩ ትገረማላችሁ። በጌምድር ጠቅላይ ግዛት ሲባል የጠቅላይ ግዛት አስተሳሰቡ በጌምድር ክልልነት ቢመሰረት ያለውን ጠቀሜታ ሊያስረዳችሁ ይመጣል። ይህ ልጅ ትልቁ ምኞቱ ጋሻው መርሻም መሆን ነበረ፣ እንደ ጋሻው መሾም ነበር፣ አልተሳካለትም። አሁን አብን እዛ የነቀዘ ፓርቲ ውስጥ የሆነ የስልጣን ስለተሰጠው በቃ እሱ የስኬት ጫፍ ላይ ደርሷል። የስኬት ጫፍ ላይ ማለት ነው። አያቆም። በቃ ሰሞኑን የሚጽፈውን ብትመለከቱ በጣም የስኬት ጫፍ ላይ የደረሰ ሰው አይነት ስሜት ታገኙበታላችሁ። ከዛ ውጭ ግን አስተሳሰባቸውን ትረዳላችሁ። እሱ ጽሁፍ ውስጥ ምን ያህል የአማራን ጥቅም አሳልፈው ለመስጠት መዘጋጀታቸውን ትረዳላችሁ። ሌላው ደግሞ የሱፊ ኢብራሂም እንደው ታሪክ ይፍረደን ነው የሚለው የሻምበል ሙዚቃ ወቅት ይመጣል። በእውነት እኔ በጣም ማከብረው ሰው ነበር የሱፊ ኢብራሂም። ህሊና ያለው ሰው ብዬ ማምነው ሰው ነበር። የህግ ሰው ነበረ። በጣም ኢንተሌክቹዋል ብዬ ከማስባቸው ሰዎች መካከል አንዱ እሱ ነበር። እንደ ጋሻው መርሻ አይነት ሚኒሻዎች ጋር ወርዶ በተመሳሳይ መስመር ውስጥ መሰማራቱ በጣም አሳዛኝ ጉዳይ ነው እና ይህን ማንሳት ያስፈለገኝ ያው እና አዶናይ አበበ አሁን አስተላለፋቸው ከአብን ጋር መሆኑን ለማሳየት ነው። እና ኤኒዌይስ አፋሕድ ሸዋ ላይ አማራነትን እያሳደደ ነው። እና ኢንጂነር ደሳለኝ እየተሳደዱ ነው። ወንድሞቻችን እንዳጠቃላይ በጎጃምም በጎንደርም በወሎም በሸዋም ያሉ የአራቱ አደረጃጀቶች ጠንቀርከር ብለው የጋራ የሆነ ተቋም መስረተው አንዱ ሲመታ አንዱ የሚያግዝበትን መስመር ካልዘረጉ በስተቀር እነ እስክንድር ከብልጽግና ጋር ተደራጅተው የሚያደርጉት ጥቃት ነገ ቀስ በቀስ ህልውናቸውን ሊያጠፋ ይችላልና በአፋጣኝ የጋራ የሆነ ተቋም መስርተው መምጣት አለባቸው እላለሁ። በተረፈ አብራችሁኝ ስለቆያችሁ አመሰግናለሁ። የጠለስ ሚዲያ ሜምበርና ሰብስክራይበር በመሆን ስቲከሮችን በማበርከት ብሎም ዝግጅታችንን ላይክ፣ ሼር እያደረጋችሁ ለሌሎች በማጋራት ሚዲያችንን አበረታቱ እላለሁ። አመሰግናለሁ።